ጦርነት ባህላዊ ጨዋታችን ነው በሚለው ንግግር አሁን ድረስ በሄድክበት ቦታ ሁሉ ይሉሃል። ጦርነት ባህላዊ ጨዋታችን ነው፣ ከአማራ ሱቅ እንዳትገዙ፣ ከትግራይ ሱቅ እንዳትገዙ። አሁን የሆነ ስታስበው ይቅርታ የምጠይቅበት ነው ወይስ አሁንም በአቋም እንደቀጠለ? መልካም፣ ይህንን አይ ቲንክ አድሬስ ማድረግ ያለብኝ ጥሩ ጥያቄ ነው። እንኳን ጠየቀኝ። እንዲያውም በዚህ አጋጣሚ በነገራችን ላይ እኔ ጥያቄ በስነ ምግባር በግብረ ገብነት የሚቀርቡ ከሰማይ ከፀሐይ በታች ማንኛውም አይነት ጥያቄ መቅረብ አለበት ብዬ አምናለሁ። ፐርሰናልም ጭምር ያደረኳቸው ንግግሮች ምናምን ይሄ ባህላዊ እንትናችን ነው ጨዋታችን። በነገራችን ላይ ያ ንግግር ከጦርነቱ በፊት ነው 2019 ወይም እነ ጀዋር የታሰሩበት ጊዜ ካልተሳሳትኩ እና በወቅቱ ይሄ ንግግር ኢንፋክት ጦርነት አይደለም የሚለው ውጊያ ነው የሚለው ፋይቲንግ። ጦርነትና ውጊያ ይለያያል። ውጊያ መዋጋት ነው ባጭሩ። ጦርነት አጠቃላይ ሰፊው ነገር ነው። ጦርነት ባህላዊ ጨዋታችን ሳይሆን ውጊያ እንደ ባህላዊ ትራዲሽናል ስፖርት ነው ለትግራይ መዋጋት የሚል ነገር ነው ያቀረብኩት። ቃሉን አስታውሰዋለሁ። ይህ ንግግር ኦሪጂናሊም የኔ አይደለም። ከዛ በፊትም በተለያየ መድረክ ሰዎች ይጠቀሙበት ነበር። አባባል ነው። አማራ ጦርነት ሰርጉ ነው የሚልም ዘፈን አለ፣ ሰምቻለሁ በአማርኛ። ሊንኩም ልልክል እችላለሁ፣ ዩቱብ ላይ ያለ። ጦርነት ሰርጉ ነው ለአማራ ምናምን የሚል ነሰሰርሊ አማራ በጦርነት ይጋባል ማለት አይደለም፣ ሰርግ ያደርጋል ማለት አይደለም። መልክቱ ምንድን ነው? በቃ እኛ ጦርነት ኖረንበታል እናውቀዋለን ነው በአማራ በኩል እየተባለ ያለው እንጂ የአማራ ሕዝብ ጋብቻ ሰርግ ሲያደርግ ጦርነት ከፍቶ ነው የሚጋባው እያለ እንዳልሆነ ዘፋኙ ይረዳለሁ። የኔም ምንድን ነው ዓላማው? በውጊያ ትግራይን ማንበርከክ አይቻልም ነው። ሜታፈር ነው። ጦርነት ለእኛ የገና ጨዋታ ነው የሚሉም የአማራ ተወላጆች ሚዲያ ላይ አይቻለሁ፣ ቲክቶክም ላይ እንደዚህ። ጥርሳችን እየፋቅን ያደግንበት ነው፣ ጥርሳችን የነቀልንበትም ይባላል። ያ ነው። አስታውሳለሁ አንድ ጊዜ አኒማል ፋርም የሚል መጽሐፍ አለ የጆርጅ ኦርዌል እና እሱም መጽሐፍ አንድ የእርሻ ተማሪ ገዝቶታል ተብሎ በጣም ስቀናል። አንድ ጊዜ የእርሻ መጽሐፍ አይደለም አኒማል ፋርም አባባል ነው። ልጁ ግን አይ ቲንክ ፖልትሪ ነው የሆነ ፎረስትሪ ምናምን እንደዚህ የሚያጠና ወይም እንስሳት ጋር ተያያዘ እና መጽሐፉ ገዛውና ሰዎች አይተውት ምንድን ነው ሲሉት እንደ ሬፈረንስ ልጠቀም እንዲህ እኮ ፖለቲካ ነው የእርሻ አይደለም ብለው እና አንዳንድ ሰዎች ያኔ የተናገርኩት ንግግር ውጊያ ባህላችን ነው የሚለው ሊትራሊ ወስደውት ነው፣ አውት ኦፍ ኮንቴክስት እና ሊትራሊ ቃል በቃል ወስደውት ነው። ምን ለማለት ፈልጌ ነው? ልክ አንድ ሰው ጎበዝ ሲሆን አንበሳ ነህ ይባላል። ያ ግን ነሰሰርሊ ያ ሰው አንበሳ ነው ማለት አይደለም። በአካል ጎበዝ ነህ፣ ደፋር ነህ፣ ጀግና ነህ ለማለት ነው። በዛ እንዲረዱ ትፈልጋለሁ። ነገር ግን እነዚህ ነገሮች አሁን ከተፈጠረውና ከተፈጸመው ነገር አንጻር እንዳትጋቡ፣ ተፋቱ፣ እንዳትገዙ ያልከው ፓርት ኦኬ፣ እሱም እንኳን አነሳው ክሊር መደረግ ስላለበት። በነገራችን ላይ ጥያቄውን የማያቸው እንደ ቻሌንጅ ሳይሆን ራሴን ክሊር ለማድረግ እንደ ኦፖርቹኒቲ ነው የማያቸው። በዛ መንፈስ አድሬስ ላድርገው። እሱ ጦርነቱ እንደተጀመረ ያው ሰው እየተላለቀ ነው። እዛ በጦርነት የቻሉ ወንድሞቻችን እህቶቻችን ላለመደፈር፣ ላለመዘረፍ፣ ላለመጨፍጨፍ መሳሪያ አንስቶ እየተዋጉ ነው። እኛ መሳሪያ አንስተን መዋጋት አንችልም። በስደት የምንኖረው እንደምታውቀው ሕግ አለ። ከሰላማዊ ውጭ ምንም ማድረግ አንችልም። ሚዲያ ሀሳብ ብቻ ነው። ያኔ ያቀረብኩት እቺ ዝም ብሎ አንዷ የአልጋ ጉዳይ ነው ሰው የሚያተኩረው። 3 ነገሮች ነው። የፒስፉል ስትራግል፣ ነን ቫይለንት ስትራግል መጽሐፍ ላይም አለ። ስለምናነብ ያው ሬፈረንስ ተጠቅመን ነው የሰላማዊ ትግል መንገዶችን ለህዝባችን የምንለው እና አንዱ የንግድ ግንኙነት ማቆም ይላል። ቦይኮቲንግ ቢዝነስ ያለ የቢዝነስ ታይስ ማለት ነው። ሁለተኛው ሴቨሪንግ ሶሻል ታይስ የማህበራዊ ግንኙነትን ማቋረጥ ነው። ሶስተኛው የእምነት ቦታ መለየት የሚል ነው። ይሄ የሰላማዊ ትግል ነው። ባደጉ ሰለጠነ ሀገር አብዛኛው ሰዎችን የንባብ እጥረት ሊኖር ይችላል። በተለይ ደግሞ ሰላማዊ ትግልን በሚመለከት ማንበብ ያስፈልጋል እነዚህን ለመረዳት። ለምሳሌ እዚህ ሀገር ከንግድ ጋር ተያይዞ አይደለም ጦርነት የሚያክል ነገር ሰው ተከቦ ረሃብ እያለቀ ተገቢ ክፍያ ደሞዝ እየከፈለ አይደለም የምትለው ተቋም ቴዲ ሄጄ አልገዛም ማለት መብት አለ።
ተቋሙን የመቅጣት። ስለዚህ ወልማርት ለምሳሌ የማይሄዱ ሰዎች አውቃለሁ እዚህ ሀገር። ለምንድን ነው ብዬ ስጠይቃቸው ወልማርት አቢዩዝ ያደርጋል ሰራተኞቹ፣ ደሞዝ ትክክለኛ አይከፍልም፣ ሶ እኔ ወልማርት አልሄድም የሚል ሰው አጋጥሞኛል። ለምን ስለው ለምን ለሚበድል አካል ብሬንም ሄጅ እሰጠዋለሁ ነው። እኛም የተከተልነው አንዱ ጦርነቱን የሚደግፉ ጀነሳይዱን የሚደግፉ የትግራይ ህዝብ መጨፍጨፍ አለበት የሚሉ አካላት ጋር ሄዶ አለመገበያየት የሚል ነው። ምክንያቱም እነዚህ አካላት ያ ኢኮኖሚያዊ አቅም ተጠቅመው ጦርነቱን ይደግፋሉ ነው። ሁለተኛ እንዲያስቡና ወደ ልቦናቸው እንዲመለሱ የማድረግ ሲስተም ነው። ሁለተኛው ቸርች መለየት የሚለው የጥቁር አሜሪካኖች የትግል ስልት ነው። ጥቁር አሜሪካኖች እዚህ ሀገር በባርነት አልፈው አይመርጡም ነበር። ፖለቲካዊ መብት አልነበራቸውም። የመምረጥ ሀብት የማፍራት እና ይህንን ለመታገል የተከተሉት አንዱ ስልት ከጨቋኞቻችን ጋር አብረን እግዚአብሔርን አንለምንም ነው ወይም አንቀድስም ነው። የጨቋኝ ለብቻው የተጨቋኝ ለብቻው የሚል እዛ ቃሉላ ሶሪ በማለት ስለገባው ቅድም ስትነግረኝ አብይ አህመድ ከመጣ በኋላ ቅድም እኔ ማምንበት እያንዳንዱ ትግራዋይ ላይ የወረደው ነገር ትክክል አይደለም። ወደ ህዝብ ወረደ። ለፓርቲ ቢሆን ጥሩ ነበር። ምክንያቱም የሚበድልን የሚክስን ማኔጅመንት ነው። እንደዛ እስከሆነ ድረስ አንተ በእያንዳንዱ ግለሰብ ላይ ወርደ ሸቀጥ የሚነግደውንም ግዛ አትግዛ የሚል ነገር ስትናገር እያንዳንዱ ወደ ህዝብ መውረድ አይሆንም። ምንም ውሳኔ ምን መሰለህ የገጠመን ፈተና ያኔ በወቅቱ ጦርነት ነው፣ እልቂት ነው። ያንን ለመቋቋም የነበረን አማራጭ በውጭ የምንኖረው በሰላማዊ ትግል መታገል ነው። ከሰላማዊ ትግል መንገዶች አንዱ የንግድ ግንኙነት ማቋረጥ፣ ማህበራዊ ግንኙነት ማቋረጥ እና የቤተ እምነት መለየት ነው። ይሄ ሳይንስ ነው በነገራችን ላይ እኔ የፈጠርኩትም አይደለም። ይሄ ካሁን በፊት በጣም ስኬታማ የሚባሉ የፒስፉል ስትራግል እንቅስቃሴዎች ተጠቅሞበት ውጤት ያመጣ ነው። አንድ ይሄ ያዝልኝ። ሁለተኛ ጦርነት ላይ የሚሳተፉ ጦርነቱን የሚደግፉ እንጂ እንዴ ትግራይ መጨፍጨፍ የለበትም ብሎ እኮ ከጎናችን የቆመ አካል ነበር። እሱ እንዴት እንደዛ ይደረጋል? ስለዚህ በዛ መለየት አለብህ። ያ በአብይ በኩል ይደረግ የነበረው ፕሮፓጋንዳ ትግርኛ ተነጋሪ አጠቃላይ ነው የሚለው እንጂ በዚህ ተግባር የተሳተፉ የተሰማሩ አይልም። የኔ በጀነሳይዳል ጦርነቱ ትግራይ መጨፍጨፍ አለበት እንዴ ሰልፍ እኮ ተወጥቷል እዚህ ሀገር ጦርነቱ እንዳይቆም ተብሎ ኖ ሞር ሰልፍ ወጥቶ ሰው ጦርነቱ የትግራይ መቆም የለበትም ዲሽታጊና አዲስ አበባ ላይ ኧረ በሰላም ይለቅ በሽምግልና ይለቅ ሲል እኮ ህዝቡ እንዳለ እኮ ነው የዘመተበት። ልጁ እኮ አልቅሶ በረሃን የወረደው እንደዚህ የሚሉት ላይ ገበያ መቅጣት ምንድነው እንትን የሚለው? ለምሳሌ ኃይሌ ነበር አንዱ ዲሽታጊና ተሳስቷል ቀዝቃዛ ውሃን የደፋበት የጋለ ብረት ላይ አለ። የኃይሌ ቢዝነስ ላይ አትጠቀሙ ማለት ምንድነው ጥፋቱ? ኃይሌ ጦርነቱን ደግፏል። እዘምታለሁ 5 ጥይት ቢሰጠኝ ቢያንስ አንድ አልስትም ምናምን ብሏል። ይሄ በማስረጃ የተቀመጠ ነው። ስለዚህ ምን ልል ፈልጌ ነው፣ እኛ የቀጣ ነው በቢዝነስ ነው። እኛ የቀጣ ነው በማህበራዊ ግንኙነትና በቤተክርስቲያን ነው። የትግራይ ህዝብ ይቀጣ የነበረው ግን በእሳት ነው፣ በጥይት ነው፣ መድኃኒትን በመከልከል ምግብን በመከልከል ነው። እና እኔ አንዳንድ ጊዜ ትንሽ ለመድፈርም ሞራል ይጠይቃል። አንዳንድ ኢትዮጵያውያኖች ልብ ማለት ያለባቸው በዚህ ተግባር ላይ የተሰማሩት በተለይ እንደዚህ አይነት ጥያቄ ለመጠየቅ ድፍረቱ ከየት አገኙት ነው የምለው። አንተ ህዝቡ እንደዚህ ይላልና ምን መልስ አለ ነው ያንተ፣ ይገባኛል። ነገር ግን በተለይ ትግራይ መጨፍጨፍ አለበት ብሎ ከቄስ እስከ ሼህ ሳይቀር ግንባር ላይ ሄዶ የማጉያ መነጽር ተጠቅሞ እያየ በመድፍና ታንክ እየባረከ በመስቀል ሳይቀር እነዚህ ሰዎች አይደሉም ከሰው አልተፈጠሩም የሚል አካላት ተከትሎ ወደ ትግራይ የዘመተ ሰው ድፍረቱ ከየት እንደሚያገኘው ነው እኔ ግራ የሚገባኝ። እንደዚህ አይነት እገሌ እንዲህ ብሏል እንዲህ ብሏል መደበቅ እኮ የሚባል አለ፣ ማፈር። ስለዚህ ህዝቡ ላይ ውሃ አይደለም ሲርከፈከፍ የነበረው ረሃብ እንደ መሳሪያ፣ መድፈርን እንደ መሳሪያ፣ ከቦ ዘግቶ መድኃኒት በመከልከል እንደ መሳሪያ፣ በጅምላ ጭፍጨፋ ወደ ገደል በመወርወር በውሃ ሳይሆን በእሳት አቃጥሏቸው እንደ ፍየል ጠብሳችሁ ብሏቸው በሚባልበት ሀገር እገሌ እኮ ሲያልፍ አይኑን ጥቅሻ በአይን ጥቅሻ ወይም በጎሪጥ አይቶ ነበር ብሎ ጉንጭ በአልፋ ክርክር ውስጥ መግባት ያሳፍራል።
በእንደዚህ አንፈታውም ችግራችን። አንዳንድ ሰዎች ያኔ ያጋጠመኝ ልንገርህ፣ እንደዚህ ምናምን የሚሉ ንግግሮች እኮ ልክ አይደሉም የሚሉ ይዘው ወደ አማራ ተወላጆች ሄዱ። የትግራይ ሰዎች ምንድን ነው የምትሉት አሏቸው። የአማራ ተወላጅ ሆነው ይሄ ነገር ስህተት ነው ብለው የሚያምኑ፣ ትግራይ ላይ እየተፈጸመ ያለው ነገር እብደት ነው መቆም አለበት ብለው የሚያምኑ ምንድን ነው የምትሉት ነው ያሏቸው። እኛ እኮ ልናፍርና ልንደበቅ የሚገባን ህብረተሰብ እኮ ነን ያሉት። እንዴት አጠቃላይ ኢትዮጵያን እኮ ነው አንድ ህዝብ ላይ ያዘመት ነው እንደሚመስለው እኮ። የባድመ ጦርነት የኢትዮ ኤርትራ ነው የሚመስለው እኮ። ሰንጋጫን እህል እንትንበል ተብሎ እኮ ዘፈን እየተዘፈነ ሬንጀር ተለብሶ ይሄ እኮ የሚመስለው አንድን ክልል ጋር ሄዶ ለመዋጋት ሳይሆን አገር በውጭ ወራሪ ተይዛለችና ና ክተት ተብሎ የተደረገ ነው ይመስለው። እና ደግሞ በዛ ላይ እኔ ንግግር ነው ያደረግኩት፣ ሀሳብ ነው የሰጠሁት። የሀሳብ ልክ አይደለም ካልክ በሌላ ትክክለኛ ሀሳብ ነው የምትተካው። ታሸንፈዋለህ፣ ዲፊት ታደርገዋለህ። አሉላን አትከተሉ፣ አትስሙት፣ እሱ ያለው ልክ አይደለም፣ እኛ እንዲያውም ኢትዮጵያውያን እየተደረገ ያለው በትግራይ ህዝብ እንቃወመዋለን ብሎ ሰልፍ መውጣት እኮ ነው። እኔን ማሳፈር እኮ ይቻል ነበር አይደል? ጥጌን እንዲይዝ ማድረግ እኮ ይቻል ነበር። የተደረገው ግን ምንድን ነው? አሉላ ልክ ነው የሚያስብል ተግባር ነው የተፈጸመው በትግራይ ላይ። እና ያኔ የሆኑ የአማራ ተወላጆች ሆነው ትግራይ ጎን የተሰለፉ አይ ክሬዚ ነው ያላችሁ። ምን አማራጭ አላችሁ እናንተ? እኮ አሁን ለብቻችሁ የተተዋችሁ ሰዎች ናችሁ። ከቻላችሁ በጥርስም በጥፍርም ተጠቅማችሁ ራሳችሁን ለማዳን የምትታገሉ ሰዎች እኮ ናችሁ። የስ ወንድሞቻችን በመትረየስ በዲሽቃ በክላሽ ተዋግተዋል፣ ህይወትም ከፍለዋል። የኔማ ኢሚንት ናት። በንግግር በሀሳብ ነው በሚዲያ ነው። እና ያኔ ምን ምርጫ አላቸው? ወዴት ይሄዱ እነዚህ ሰዎች? ከጎናቸው አልተሰለፍንም፣ አይዟቸው አላልናቸው። አገር ሙሉ እንዲዘም ተደርጎ ነው የተጨፈጨፉት።